ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ መረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ሊዲያ ሰለሞን አብሬያችሁ ቆያለሁ። በቅድሚያ አበይት ነጥቦችን እነሆ። በጎንደር በፋኖ ታጣቂዎች እርስ በርስ ከፍተኛ ውጊያ እየተካሄደ እንደሚገኝ እና በእርስ በርስ ግጭት የሰው ሕይወት እያለፈ መሆኑ ተገለጸ። የህወሓትና የፋኖ አመራሮች ወደ ኤርትራ መሸሻቸው ተገለጸ። በራያ ቆቦ በሚገኙ ወረዳዎች የአርሶ አደሩ ንብረት እየተዘረፈ እንደሚገኝ ተገለጸ። ከውጪ በሶማሊያ የባህር ዳርቻ አዲስ የመርከብ ጠለፋ ተፈጸመ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህና ሌሎች ዝርዝር መረጃዎች የምታገኙ ይሆናል። ከአፍታ ቆይታ በኋላ ወደ መረጃዎች የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ላይክና ሼር ያድርጉ። የህወሓትና የፋኖ አመራሮች ወደ ኤርትራ መሸሻቸው ተገለጸ። የህወሓትና የፋኖ ከፍተኛ የፖለቲካና የወታደራዊ አመራሮች ለደህንነታቸው በመስጋት በዛላምበሳ በኩል ወደ ኤርትራ መሸሻቸው ተሰማ። ከስፍራው የተገኙ መረጃዎች እንደሚያመላክቱት የሀገር መከላከያ ሰራዊት እያደረገ ባለው ጥብቅ ክትትል የተደበቁበት ስፍራ እንደታወቀባቸው ያወቁት አመራሮቹ በሚስጥር ወደ ኤርትራ የገቡ ሲሆን አጠቃላይ እንቅስቃሴያቸው ግን በሰራዊቱ እይታና ቁጥጥር ስር እንደነበር ተገልጿል። ወደ ኤርትራ ከገቡት አመራሮች መካከል ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 4 የፖለቲካ አመራሮች ጀነራል ፍስሐ ማንጁስና ጀነራል ወድ መድህን ጨምሮ 6 የቲዲኤፍ አመራሮች እንዲሁም አቶ ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ 4 የፋኖ አመራሮች እንደሚገኙበት መረጃው አያይዞ ጠቅሷል። በትግራይ ክልል ተተክሎ ነበር የተባለ የራዳር መሳሪያ መውደሙ ተገለጸ። በትግራይ ክልል መቀለ ኩሓ አየር ኃይል ግቢ ውስጥ ተተክሎ የነበረ ከፍተኛ ግምት ያለው የራዳር መሳሪያ ሙሉ በሙሉ መውደሙ ተሰማ። ተሰራጭተው ባሉ መረጃዎች እንደተመላከተው የመውደሙ ይህ የራዳር መሳሪያ በከፍተኛ ወጪ የተገዛ ሲሆን በጥቃቱ ወቅት በስፍራው የቴክኒክና የቁጥጥር ስራ ያከናወኑ የነበሩ ባለሙያዎች ህይወት ማለፉ ተገልጿል። ከተጎጂዎቹ መካከል የውጭ ሀገር ዜጎችና የቀድሞ የአየር ኃይል የራዳር ባለሙያዎች እንደሚገኙበት የተጠቀሰ ሲሆን ስለ ክስተቱ ዝርዝር ሁኔታ ተጨማሪ መረጃዎች እንደሚወጡ ተመላክቷል። በትግራይ ክልል በሴቶች ላይ የሚፈጸሙ ጥቃቶች አሳሳቢ መሆናቸው ተገለጸ። በትግራይ በ2018 ዓ.ም ብቻ 33 ሴቶች መገደላቸው ተገለጸ። በትግራይ ክልል በ2018 ዓ.ም ብቻ 33 ሴቶች በግድያ ህይወታቸው ማለፉን የትግራይ ሴቶች ማህበር አስታወቀ። የማህበሩ ሊቀመንበር ወይዘሮ አበባ ኃይለ ስላሴ እንደገለጹ ከሰላም ስምምነቱ በኋላም ቢሆን በሴቶች ላይ የሚፈጸሙ ጾታዊና ሌሎች ጥቃቶች አለመቆማቸው አሳሳቢ ሁኔታን ፈጥሯል። ይህ አይነቱ ጥቃት መቀጠሉ በክልሉ ያለውን የሴቶች ጥቃት መከላከያ ስርዓትና የፍትህ አሰራር ድክመት የሚያሳይ በመሆኑ የጥቃት ጉዳዮች በፍጥነት ተመርምረው ተጠያቂዎች በህግ እንዲጠየቁ ማህበሩ ጥሪ አቅርቧል። በራያ ቆቦ በሚገኙ ወረዳዎች የአርሶ አደሩ ንብረት እየተዘረፈ እንደሚገኝ ተገለጸ። በራያ ቆቦ አካባቢ በሚገኙ ጮቢ በርበር፣ ጣኖራና ማህጎ በተባሉ ስፍራዎች በህዝቡ ላይ የንብረት ዝርፊያና ማስፈራራት እየተፈጸመ እንደሚገኝ ተሰማ። ከስፍራው የተገኙ መረጃዎች እንደሚያመላክቱት በአካባቢ የሚንቀሳቀሱ ታጣቂዎች የአካባቢን አርሶ አደሮች እንስሳት በኃይል በመቀማት ላይ የሚገኙ ሲሆን በንግዱ ማህበረሰብ ላይም ተመሳሳይ የገንዘብ ዝርፊያ እያካሄዱ ይገኛሉ። በተጨማሪም ታጣቂዎቹ በአካባቢ የሚኖሩ ነዋሪዎችን ቦታውን ጥላችሁ ውጡ በማለት እያስፈራሩ እንደሚገኙ የተገለጸ ሲሆን ቀደም ሲል በጥሙጋና ዋጃ አካባቢዎች ተመሳሳይ ድርጊቶች ሲፈጸሙ መቆየታቸውን መረጃው አያይዞ ጠቅሷል። በጎንደር የፋኖ አመራር የነበሩት መሳፍን ተስፋ በቁጥጥር ስር መዋላቸው ተገለጸ። በጎንደር አካባቢ የሚንቀሳቀሱት የፋኖ አመራር መሳፍን ተስፋ በውስጥ ስልጣን ውዝግብ ሳቢያ በቁጥጥር ስር መዋላቸው ተሰማ። ከስፍራ የተገኙ መረጃዎች እንደሚያመላክቱት በአመራሮቹ መካከል በተፈጠረ ከፍተኛ የፖለቲካና የውስጥ አለመግባባት ምክንያት መሳፍን ተስፋ ከኃላፊነታቸው እንዲነሱ ተደርገው በቁጥጥር ስር የዋሉ ሲሆን በአሁኑ ወቅት ባልታወቀ ስፍራ እንደሚገኙ ተገልጿል። በተጨማሪም እሳቸው በተኩበት ቦታ አረጋ አለባቸው የተባሉ ግለሰብ መተካታቸው የተጠቀሰ ሲሆን በቡድኑ መዋቅር ውስጥ ባለው የውስጥ ልዩነት ሳቢያ በአካባቢ ያለው ውጥረት አሁንም እንደቀጠለ መሆኑን ተመላክቷል። በተመሳሳይ ሁኔታ የአማራ ፋኖ ህዝባዊ ድርጅት አፋብን አባላት በቡድኑ አመራሮች አቋም ላይ ተቃውሞ ማሰማታቸው ተገለጸ። የአማራ ፋኖ ህዝባዊ ድርጅት ወይም አፋብን አባላት በአመራሮቻቸው የአሰራርና የፖለቲካ አቋም ላይ ያላቸውን አጠቃላይ ተቃውሞ ይፋ ማድረጋቸው ተሰማ። ከስፍራው የተገኙ መረጃዎች እንደሚያመላክቱት የድርጅቱ አባላት የአመራሮችን አካሄድ በግልጽ በማውገዝ ድርጅቱ ወደ መደበኛ እንቅስቃሴ እንዲመለስ ጥሪ አቅርበዋል። በተጨማሪም አባላቱ አቋማቸውን በጽሁፍ ከመግለጽ ባለፈ ራሳቸውን ከአጥፊ አካላት ሙሉ በሙሉ በመለየት ወደ ተጨባጭ ተግባራዊ እርምጃዎች ለማሸጋገርና ድርጅታዊ ህልውናቸውን ለማስከበር እንቅስቃሴ ላይ እንደሚገኙ መረጃው አያይዞ ጠቅሷል።
በጎንደር በፋኖ ታጣቂዎች እርስ በእርስ ከፍተኛ ውጊያ እየተካሄደ እንደሚገኝና በእርስ በእርስ ግጭት የሰው ሕይወት እያለፈ መሆኑ ተገለጸ። በጎንደር በለሳ አካባቢ በሚንቀሳቀሱ የታጣቂ ቡድን አባላት መካከል በተቀሰቀሰ የውስጥ ስልጣንና የጥቅም ግጭት ሳቢያ የታርቆ ከበደ ሕይወት ማለፉ ተሰማ። ከስፍራው የተገኙ መረጃዎች እንደሚያመላክቱት በአመራሮቹ መካከል በጠበቀው የውስጥ ውዝግብ ምክንያት በቡድኖቹ አባላት መካከል ከፍተኛ ውጊያ እየተካሄደ ይገኛል። በዚህም ግጭት በርካታ ወጣቶች ለጉዳት እየተዳረጉ እንደሚገኝ ተገልጿል። በተጨማሪም በአመራሮቹ መካከል ያለው አለመተማመን እየሰፋ በመምጣቱ እርስ በእርስ የእስራትና የማሳደድ እርምጃዎችን እየወሰዱ እንደሚገኙና በአካባቢ ያለው ውጥረት አሁንም እንደቀጠለ መሆኑን ተጠቅሷል። በህወሓትና በሻዕቢያ መካከል ያለው ጊዜያዊ ስምምነት ዘላቂነት እንደሌለው ተገለጸ። በህወሓትና በሻዕቢያ መካከል ያለው ጊዜያዊ ትብብር ስር የሰደደ የርዕዮተ ዓለም ቅራኔና እምነት ማጣት ላይ የተመሰረተ በመሆኑ ዘላቂነት እንደሌለው የፖለቲካ ተንታኞች ገለጹ። እንደ መረጃዎቹ ገለጻ ከሆነ ሁለቱ ወገኖች በጊዜያዊ የቀጠናዊ የፖለቲካ ፍላጎቶችና በታክቲክ ደረጃ ብቻ የተገናኙ ቢሆኑም በቀጠናዊ የስልጣንና የህልውና ስጋት ምክንያት በዘላቂነት አብረው የመቀጠል እድላቸው አነስተኛ ነው ብለዋል። በተጨማሪም ሁለቱ ኃይሎች ጊዜያዊ ጥቅሞቻቸውና በፖለቲካ ውስጥ ሌሎች አካባቢዎችንና ታጣቂዎችን ለራሳቸው የፖለቲካ ግብ ማስፈጸሚያነት የተጠቀሙባቸው እንደሚገኙ መረጃው አያይዞ ገልጿል። ደህንነት ማረጋገጡን የኢፌድሪ መከላከያ ሰራዊት አስታወቀ። የኢፌድሪ መከላከያ ሰራዊት የሰሜን ምስራቅ እዝ በተሰማራበት የግዳጅ ቀጠና አስተማማኝ ሰላምና ደህንነት ማስፈን መቻሉ ገለጸ። የእዙ ዋና አዛዥ ሌተናንት ጀነራል አሰፋ ቸኮል በቦታው በመገኘት ከሰራዊቱ አባላት ጋር ባደረጉት ውይይት ሀገርን ወደ ረጅም ግጭት ለማስገባት የተሸረቡ ሀገራዊና ቀጠናዊ ሴራዎችን ሰራዊቱ በስኬት ማክሸፉን አብራርተዋል። የሀገር ውስጥና የውጭ ጠላቶችን የሀገር ደህንነት ለማወክና ሀገርን ማለቂያ የሌለው ግጭት ውስጥ ለማቆየት ያቀዱትን አደገኛ ሴራ እዙ በተከታታይ ዘመቻዎች ማክሸፍ ችሏል። ሰራዊቱ በከፈለው ከፍተኛ መስዋዕትነትና በተከናወኑ ተከታታይ አደረጃጀቶች ምክንያት በአሁኑ ወቅት የግዳጅ ቀጠናውን ሙሉ በሙሉ አስተማማኝ ደህንነቱ የተረጋገጠ ሆኗል። ሰራዊቱ የአካባቢውን አሰልቺ አየር ሁኔታና አስቸጋሪ መልክዓ ምድር በመቋቋም ጠንካራ የውጊያ ብቃት መገንባቱን አዛዡ ገልጿል። በአሁኑ ወቅት እዙ ለማንኛውም አይነት ሊከሰት የሚችል የደህንነት ስጋት ወዲያውኑ ምላሽ ለመስጠት በሙሉ ዝግጁነት ላይ ይገኛል። ህወሓት ለሐሰት ፕሮፓጋንዳው ሲል ታጣቂው እንዲያልቅ ፈርዷል። ጽንፈኛው የህወሓት ቡድን የቁም ቅዠት ለሆነበት የስልጣን ጥምና ህልም ሲል አሁንም የታጣቂውን ህይወት ለሞት አሳልፎ የሚሰጥ ጨካኝ ውሳኔ ማሳለፉ ተገለጸ። ለራሱ አስተማማኝ ምሽጎችና የተጠበቁ ስፍራዎች ውስጥ የከተመው የህወሓት አመራር ታጣቂው በድሮን ኢላማ ውስጥ እንደሚገኝ በቂ መረጃና እውቅና ቢኖረውም አሁንም በጭካኔ የታጣቂውን ህይወት ለመስዋዕትነት አሳልፎ መስጠትን መርጧል። ቡድኑ ታጣቂውን ከመታደግ ወይም ከካምፕ ነጻ ከማድረግ ይልቅ በተቃራኒ ሆን ብሎ ሰራዊቱ ባሉበት ስፍራ እንዲቆይ በማድረግ ላይ ይገኛል። ይህንንም የሚያደርገው የፌዴራል መንግስቱ የሚወስደውን ህግ የማስከበርና የድሮን ጥቃት ተከትሎ የሚደርሰውን ጉዳት ለዓለም አቀፍ ማህበረሰብ የሐሰት ፕሮፓጋንዳ መስሪያ ለማድረግ አሰፍስፎ እየተጠባበቀ እንደሚገኝ ከታማኝ መረጃ ምንጮች የተገኘው መረጃ ያመለክታል። ክብሪት የሚባል ስብስብ በየትግራይ ከተሞች ወጣቶችን እያፈሰና እያገተ እንደሚገኝ ተገለጸ። ህወሓት የሚሊሻ አባላትንና የቀበሌ አመራሮችን ክብሪት በሚል ስያሜ በማደራጀት በመቀሌ፣ ሽሬ፣ አድዋና አዲግራት አካባቢያቸው ህገወጥ የእገታና የአፈሳ እንቅስቃሴ በመቀሌ፣ ሽሬ፣ አድዋ፣ አዲግራትና አካባቢዎች ህገወጥ የእገታና የአፈሳ እንቅስቃሴ እያካሄደ እንደሚገኝ ተሰማ። ቡድኑ ቤት ለቤት ፍተሻ በማድረግና ህገወጥ ኬላዎችን በመዘርጋት በርካታ ወጣቶችን እያፈሰ የሚገኝ ሲሆን ያፈሳቸውን ወጣቶች ለማስለቀቅ እስከ 100,000 ብር ድረስ በማስከፈል ለጦርነት ዝግጅት የሚሆን ገንዘብ እያሰባሰበ እንደሚገኝ ታውቋል። በተጨማሪም እኒሁ የክብሪት አባላት ቤት ለቤት አፈሳ ወቅት የሚፈልጓቸውን ወጣቶች ካጡ ነፍሰ ጡር እናቶች ሳይቀር ልጆቻችሁ ለምን አሸሻችሁ በሚል ምክንያት እያንገላቱና እያሰሩ እንደሚገኙ ከስፍራው የተገኙ መረጃዎች አመላክቷል። ከውጪ ከ750 በላይ የአሜሪካ ወታደሮች መቁሰላቸውን ፔንታጎን አስታወቀ። የፔንታጎን የጦርነት ተጎጂዎች መረጃ ቋት ባወጣው ከ750 በላይ የአሜሪካ ወታደሮች መቁሰላቸውንና 18 ወታደሮች ደግሞ ህይወታቸው ማለፉን ይፋ አደረገ። በተጨማሪ የፔንታጎን ይፋዊ መረጃ እንደሚያሳየው ቀጥተኛ ወታደራዊ ወጪ 37.5 ቢሊዮን ዶላር የደረሰ ሲሆን ተንታኞች ደግሞ ቀጥተኛ ያልሆነውን ወጪ በአባወራዎች ላይ ተጨማሪ የኢኮኖሚ ጫና ሊፈጥር እንደሚችል ጠቁሟል። በሶማሊያ የባህር ዳርቻ አዲስ የመርከብ ጠለፋ ተፈጸመ። በሶማሊያ የባህር ጠረፍ አቅራቢያ የሚንቀሳቀስ አንድ የጭነት መርከብ በባህር ላይ ታጣቂዎችን ቁጥጥር ስር መዋሉ ተገለጸ። የመረጃ ምንጮች እንደሚያመለክቱት ቢያንስ 8 የሚሆኑ የታጠቁ አካላት መርከቧን የተቆጣጠሩ ሲሆን የአውሮፓ ህብረት የባህር ኃይልና የጅቡቲ የባህር ላይ ንግድ ስምምነት አባል ሀገራት አዲስ ጥምር የደህንነት ግብረ ኃይል በማቋቋም ሁኔታውን በመከታተል ላይ ይገኛሉ። ይህ በእንዲህ እንዳለ ቀደም ሲል ጠልፈው በቁጥጥር ስር የዋሉ 4 ሌሎች መርከቦችን እና ሰራተኞቻቸው ለማስለቀቅ
በፓኪስታን ግብጽና በሶማሊያ ባለስልጣናት በኩል ከፍተኛ ዲፕሎማሲያዊ ጥረቶች የተደረጉ ቢሆንም በዘራፊ ቡድኖቹ መካከል ባለው አለመግባባት ሳቢያ ድርድሩ እንቅፋት እንደገጠሙ ተመላክቷል። ለዛሬ ያዝናቸው መረጃዎች ይህንን ይመስላል። ከመረጃዎቹ ጋር እኔ ሊዲያ ሰሎሞን ነበርኩኝ። መልካም ጊዜ ይሁንላችሁ።